በድሮ ጊዜ አምር የተባለ ነጋዴ ነበር። ይህ ነጋዴ ከሚስቱ ጋር ይኖራል። ልጆች ግን አልነበሩትም። ሁል ጊዜ ምን አለ ልጆችን ወልጄ እንደሌላው ሰው ባሳደግኩኝ፣ ከኔ ጋር ንግድን እየሰራ ንግድን ባስተማርኩት እያለ ያስብ ነበር። አምር በንግዱ ላይ ትርፋማ የነበረ ሰዎች ዘንድ በጥሩነቱ ይታወቃል። በዚህም ሁኔታ ላይ ሳለ አንድ ቀን በጠዋት ወደ ሱቁ ይሄዳል። በመንገዱ ላይም እየሄደ ሳለ በድንገት የአንድ ሕፃን ልጅን ድምጽ ይሰማል። ያ ሕፃን ልጅ እያለቀሰ ነበር። ድምጹን ወደ ሰማበትም ቦታ ሄደ። እድሜዎቹ በአስራ ቤት የሚገኝ ገና ሕፃን ልጅ ነበር። ግድግዳን ተደግፎ ቁጭ ብሎ አምርሮ እያለቀሰ ነበር። አምርም ወደሱ ጋር ጠጋ ብሎ ምን ሆነህ ነው ብሎ ይጠይቀዋል። ልጁም እያለቀሰ እናቴ ሞተች። እናቴ ከሞተችም በኋላ አባቴ ሌላ ሚስት አገባ። ያገባት ሚስት እኔና እህቴን አትወደንም ነበር፣ ሁል ጊዜ እንዳሰቃየችን ነው። አባታችን ከሥራ ሲመለስ ያላደረግነውን ነገር አደረጉ እያለች አባታችን እንዲመታንና እንዲጠላን ታደርጋለች። የእሷ ግፍና በደል ሲበረታብን ነው እኔና እህቴ ያንን ቤት ለቀን ለመውጣት አሰብን። ወጥተን እየሮጥን ሳለ እኔ ከፊት ለፊት ነበርኩኝ። በድንገትም ብዙ ከራኩኝ በኋላ ዞር ብዬ ስመለከት እህቴን አጣኋት። በየቦታው እየዞርኩኝ ስለሷ ጠየቅኩኝ፣ አፈላለኩኝ፣ ነገር ግን ላገኛት አልቻልኩም አለው። አምርም ይህንን ሲሰማ ለልጁ ያዝንለትና ና አብረን እንፈልግ ይለዋል። ሱቁን ላለመክፈት የሚወስንና በየቦታው እየሄደ የ10 ዓመት ሕፃን ልጅ የሆነችን ሴት አያችሁ እንዴ እያሉ ማፈላለግ ጀመሩ። በየቦታው ያጠያየቁ ሄዱ፣ ነገር ግን ሊያገኟት አልቻሉም። አምርም ያንን ሕፃን ልጅ ብቻውን ትቶት ሊሄድ አልፈለገም ነበር። ወደ ቤትህ መመለስ የማትፈልግ ከሆነ ከኔ ጋር መኖር ትችላለህ፣ ወደ ቤት ይዤ ልሄድ አለው። ከገበያም ጥሩ ልብስን ገዛለትና ወደ ቤቱ ሄዶ ለሚስቱ ይህንን ሕፃን ልጅ ወደ ውስጥ አስገብተሽ ሰውነቱን ካጠብሽው በኋላ ልብሱን አልብሽው ይላታል። የአምር ሚስት መጀመሪያ ልጁን ስትመለከተው ቀልቧ አልወደደውም ነበር። የባሏን ትዕዛዝ ተቀብላ ልጁን አስገባችው። ወደ ውስጥ ማስገብታ አጥባ ልብሱን ትቀይርለት ጀመር። ልጁ ያለው ጥሩ ስነ ምግባር፣ የሚናገራቸው የሚያሳዝኑ ንግግሮችና አንደበተ ጣፋጭነቱን ስትመለከት በጣም ወደደችው። በድንገትም እናት አባትህ የት ናቸው ብላ ጠየቀችው። ያ ሕፃን ልጅም ስሙ ሃሩን ነበርና ማልቀስ ጀመረ። እናታችን ጥላን ሞታለች፣ አባታችን ደግሞ እኛን አይወደንም ማለት። የአምር ሚስት ይህንን ስትሰማ ሃሩንን እቅፍ አደረገችው። አብሽር እኛ አለንልህ እሺ ያለችው። ልጁም ወደ አምር ጋር ይሄዳል። ሁኔታው ተቀይሯል፣ ልብሱም አምሮበታል። አምርም ለልጁ ረቦሃል እንዴ ብሎ ይጠይቀዋል። ሃሩንም አፍሮ አንገቱን አወዛወዘለት። ወዲያውኑ የአምር ሚስት ጥሩ ምግብን አቀረበችለትና መብላት ጀመሩ። ሃሩን የሚያሳየው ጥሩ ስነ ምግባርና ፈገግታ የአምርንና የአምርን ሚስት ቀልብ ገዝቶ ነበር። አምርም ለሃሩን ነገ በጠዋት ወደ ሱቅ አብረን እንወጣና ከኔ ጋር ሱቅ እየዋልክ የንግድን ሥራ ትማራለህ። ለዛሬ እዚህ ሆነህ እረፍት አድርግ። እኔ ወደ ከተማው ወጥቼ እህትህን ልፈልጋት። በከተማው ላይ የማውቃቸው ብዙ ጠባቂዎች አሉ፣ እነሱን እየሄድኩኝ እጠይቃቸዋለሁ ይለዋል። ሃሩንም እህቴን መጥፎ ነገር አይነካትማ ብሎ አምርን ይጠይቀዋል። አምርም አብሽር ምንም አትጨነቅ፣ እህትህ ምንም አትሆንም፣ በሰላም ትገኛለች። ከተገኘች በኋላ ከፈለጋችሁ ወደ ቤታችሁ ትመለሳላችሁ፣ ከፈለጋችሁ ደግሞ ከኛ ጋር መኖር ትችላላችሁ ይለዋል። ሃሩንም ይህንን ሲሰማ አይ ወደ ቤታችንማ መመለስ አልፈልግም፣ ብንመለስ ራሱ አይቀበሉንም ይለዋል። አምርም ከቤት የወጣችሁበት ምክንያት ግን ምንድን ነው ብሎ ሃሩንን ይጠይቀዋል። ሃሩንም አባታችን ለንግድ በወጣ ጊዜ አዲስ ያገባት ሚስቱ አባታችን ገንዘቡን ከሚያስቀምጥበት ቦታ ላይ በድብቅ ታወጣውና በቤቱ አቅራቢያ ባለ ጓሮ ላይ ቆፍራ ትቀብረዋለች። ከዛም እኛ ላይ የምታደርግብን ግፍና በደል ሲበረታ ከእህቴ ጋር ተመካክሬ ቤቱን ለቀን ወጣን። ለካ ያቺ መጥፎ እናት አባታቸው በተመለሰ ሰዓት ይደብቃበት የነበረውን ንብረት የገዛ ልጆቹ ሃሩንና እህቱ እንደሰረቁ አድርጋ ከሰረቁም በኋላ ሲታወቅባቸው ንብረቱን ይዘው እንደጠፉ አድርጋ ነበር የነገረችው። በዚህም የሃሩን አባት በጣም ተናዶ ነበር። ካገኘኋቸው መቼም አልለቃቸውም ብሎ ዝቷል። ይሄ ነገር እንደታሰበላቸው ግን አያውቁ። ሃሩንና እህቱ መንደሩን ለቀው መሮጥ ጀመሩ። ነገር ግን በማምለጥ ላይ ያሉ ነበር የእህቱን እግር ድንጋይ ይመታትና መሬት ላይ ትወድቃለች። መነሳትም አቅቷት ቁጭ ብላ ማልቀስ ጀመረች። ሳታስበውም ወንድሟ ሃሩን ጥሏት ይሄዳል። ብዙ መንገድም ከሷ ርቆ ይሄዳል። መነሳት አቅቷት የደረሰባት ጉዳት በጣም አሟት ስለነበር ቁጭ ብላ ስቅስቅ ብላ ማልቀስ ጀመረች። መንቀሳቀስ አቃታት። በዚህ ሰዓት ነበር ሴት ልጃገረዶችን ጭኖ የነበረ ፈረሰኛ ወደ እሷ ጋር ሲመጣ የተመለከተችው። ፈረሰኛውም ከፈረሱ ላይ ወርዶ ወደ እሷ ጠጋ ይልና ምን እንደሆነች ይጠይቃታል። የሃሩን እህትም ትንሽ ካሰበች በኋላ እንዲህ አለችው፣ ከቤተሰቦቼ ጋር ነበርኩኝ፣ በድንገት ከነሱ ጋር ተለያየሁ። መንገዱም ጠፍቶብኝ እየፈለግኳቸው ሳለ ነበር እንቅፋት ይመታኝና እዚህ ቁጭ ብዬ ማልቀስ የጀመርኩት ትለዋለች። ፈረሰኛውም ይህንን ሲሰማ እኔ ወደ አንቺ መምጣቴ ለጥሩ ነው፣
የዚህ መንደር ነጋዴዎች ካገኙ አይምሩሽም። ወደ ገበያ አውጥተው ባሪያ አድርገው ለሰው ይሸጡሻል። እንደዛ ከሚያደርጉስ ወደ ንጉሱ ቤተ መንግስት ልውሰድሽ። ከኔ ጋር እንደምትመለከችው ብዙ ልጃገረዶች አሉ። ወደ ቤተ መንግስት ወስጄሽ እዛ ብትኖር ይሻላል። እዛ ጥሩ እንክብካቤ ይደረግልሻል ይላታል። የሃሩን እህትም አማራጭ ስላልነበራት ከነሱ ጋር አብራ ለመሄድ ትወስናለች። ወደ ሰረገላውም ላይ ወጥታ ከነሱ ጋር አብራ መሄድ ጀመረች። ውስጥ የነበሩት ልጃገረዶች በሷ እኩያ ያሉ እና በእድሜ ተቀራራቢ ነበሩ። ወደ ቤተ መንግስቱም ስትደርስ ያየችው ነገር ያስገርማት ጀመር። እውነትም ትልቅ ቤተ መንግስት፣ ብዙ ጠባቂዎች የነበሩት፣ ብዙ ሰራተኞች የነበሩት ነበር። ወደ ውስጥም እንደገቡ ፊት ለፊት ተደርድረው እንዲቆሙ አደረጓቸው። ወዲያውኑም የንጉሱ ሚስት ትወጣና ፊት ለፊታቸው ትቆማለች። ልጃገረዶቹን ይዟቸው የመጣው ፈረሰኛ ነጋዴ ነበር። ንግስቲቱ 4 ልጃገረዶችን አምጣልኝ ብላ አዛው ነበር። እሱ እንደ 5ኛ የሃሩንን እህት ጨምሮ ይዞላት ይመጣል። ንግስቲቱ ስታያቸው ስለወደደቻቸው ላመጣቸው ነጋዴ ጥሩ ደሞዝን ትከፍለውና ወደ መጣበት ይመለሳል። 5ቱን ልጃገረዶች የሃሩንንም እህት ጨምሮ ወደ ውስጥ ታስገባቸውና ተጣጥበው ልብስ እንዲቀይሩ ጥሩ ልብስን ትሰጣቸዋለች። የንጉሱ ሚስትም እኔ የምፈልገው እኔ ዘንድ ጥሩ ግጥሞችን እየገጠመ እንግዶች ሲመጡ እነሱን የሚያዝናና የሚያስደስትን የምፈልገው ግጥምን እንድትማሩ አድርጌ በዚህ ላይ ጎበዝ የሆነው ከኔ ጋር ሲሆን ደከም ያለችዋና ሰነፏ ግን ተራ ሰራተኛ እንድትሆን አድርጋለሁ ትላለች። የሃሩን እህትም የወንድሟ ጉዳይ ቢያስጨንቃትም ጎብዛ በዛ ቤተ መንግስት ላይ ጥሩ ቦታን አግኝታ ለመኖር ወሰነች። በዚህ በኩል ሃሩን ከአምር ጋር ሆኖ ንግድን መማር ጀመረ። አሁን ሃሩን ከአምር ተምሮ ጥሩ ሽቶዎችን መፈብረክና መስራት ጀምሯል። ነገር ግን አሁንም እህቱን አልረሳትም። የት ሆነሽ ነው እህቴ እያለ ያስባል። ከሳምንት በኋላም አምር ለሃሩን እንዲህ ይለዋል። ዛሬ ማታ ብዙ ነጋዴዎች ወደዚህ ስለሚመጡ ምናልባት እነሱ ይዘዋት ሄደው ሊሆን ይችላል። ወደዛ ሄደን እናጣራለን ይለዋል። ሃሩንም በአምር ሐሳብ ይስማማና ከስራ በኋላ ማታ ላይ ከአምር ጋር ሆነው ነጋዴዎች ወደሚገኙበት ቦታ መሄድ ጀመሩ። ምንም ተስፋ ሳይቆርጡ በየቦታው ያገኙትን ነጋዴዎች ይጠይቋቸው ጀመር። ነገር ግን አንዳቸውም እንዳላገኙና እንዳልወሰዱ ይናገራሉ። በጣም መሽቶም ወደ ቤት እየተመለሱ ሳለ በድንገት አንድ ልብሱ የተቀዳደደ እብድ የሚመስል ሰው ወደ እነሱ ጋር ይመጣና ምን ፈልጋችሁ ነው ይላቸዋል። እነሱም ሰው እንደጠፋባቸው ይነግሩታል። ሰውየውም የምትፈልጓትን ሴት ነው ያቻታለሁ፣ ነገር ግን ከመናገሬ በፊት 3 ወርቅን እንድትከፍለኝ ይፈልጋለሁ አለው። አምርም ብቻ አንተ ንገረኝ እንጂ ጨምሬ እሰጥሃለሁ፣ ችግር የለውም ይለዋል። ሰውየው መጀመሪያ ክፈለኝ አልያ አልናገርም ይላል። አምርም እሺ ብሎ 3 ወርቅን አውጥቶ ይሰጠዋል። ሰውየውም የምትፈልጓት ሴት እግሯ ተጎድቶ መሬት ላይ ቁጭ ብላ ነበር። በድንገትም 2 በቅሎዎች የሚጎትቱት ሰረገላ ይመጣና ከሷ ጋር የተወሰነ ካወራ በኋላ ይዟት ይሄዳል ይለዋል። አምርም የወሰዳት ማን ነው? ወዴትስ ነው የወሰዳት ብሎ ይጠይቀዋል። ሰውየውም እሱን እንድናገር ከፈለክማ ድጋሚ መክፈል አለብህ ይለዋል። በግድ ድጋሚ ካስከፈለው በኋላ የወሰዳት አካል የንጉሱ አገልጋይ ነው። የወሰዳትም ከብዙ ሴቶች ጋር ስለነበረ ወደ ቤተ መንግስቱ በዚህ በኩል ወሰዳት ብሎ አቅጣጫውን ያሳየዋል። አምርም ይህንን ሲሰማ በጣም ይደሰታል። በስተመጨረሻም አገኟት። ከያዘው ዲርሃም ላይ ድጋሚ ጨምሮ ይሰጠውና መሽቶ ስለነበር ወደ ቤት ይመለሳሉ። በቀጣዩ ቀንም አምር ለሃሩን አንተ ሱቅ ሆነ የሚመጡ ሰዎችን አስተናግድ፣ እኔ እህትህን ወደ ወሰዳት ነጋዴ ቤት ይሄዳለሁ፣ ለማን እንደሸጣትና ንጉሱ ቤተ መንግስት ውስጥ የት እንዳደረጋት ተጠይቀዋለሁ ይለዋል። ከዛም አምር ወደ ነጋዴው ቤት ይሄዳል። ሚስቱ ነበር በርን የከፈተችው። ስለ ነጋዴው ሲጠይቃት ጉዞ እንደወጣና ለ1 ወር ያህል እንደሚቆይ ትነግረዋለች። አምርም ይህንን ሲሰማ አዝኖ ወደ ሱቁ ይመለሳል። ሌላ ሐሳብንም ማሰብ ጀመረ። በሌላ በኩል ደግሞ የሃሩን እህት በተሻለ መልኩ ግጥምን ተምራ መግጠም ጀምራለች። ከንጉሱ ሚስት አጠገብ ቁጭ ብላ እሷ ጋር የሚመጡ እንግዶችን ጥሩ አቀባበል ታደርግላቸው ነበር። ንጉሱ አንድ ወጣት ልጅ ነበረው። ሁል ጊዜ የሃሩን እህት ግጥምን ስትገጥም ይሰማትና ያያት ስለነበር እየወደዳት ይመጣል። አንድ ቀንም እናቱ ጋር ይሄድና ልጅቷን ማግኘት እንደሚፈልግ ይነግራታል። እናትም ይህንን ስትሰማ በጣም ትደነግጣለች። ለልጇም በቃ ለሷ ነግራትና ነገ ታገኛታለህ፣ ነገ ተመለስ ትለዋለች። ንጉሱ ልጁ ባሪያን እንደወደደ ካወቀ እሷን በጣም እንደሚቆጣት ታውቃለች። ስለዚህ ለልጇ ነገ ተመለስ አለችውና እሱ ከሄደ በኋላ የሃሩንን እህት ጠርታ እንዲህ አለቻት፣ አንቺ በጣም ጎበዝና ታታሪ ሰው ነሽ። ነገ ከአንድ ወታደር ጋር ወደ ከተማ ወጥተሽ ዘና እንድትይ ይፈልጋለሁ። እንዳንቺ ያሉ ጎበዝ ሰራተኞችን ማስደሰት ይኖርብኛል ትላታለች። የሃሩን እህትም ይህንን ስትሰማ በጣም ትደሰታለች። በውስጧም እንዲህ አለች፣ ወንድሜ ተጨንቆ እንዳይሆን በጣም ስለናፈቀኝ ደህና እንደሆንኩኝና ያለሁበትን ቦታ በደብዳቤ ጽፌ ያስቀምጥለታለሁ ብላ ታስባለች።
ከደስታዋ ብዛት ማታ አልተኛችም ነበር። ጠዋት ላይም የንጉሱ ሚስት አንድ ወታደርን ጠራችና ይህችን ልጅ ከከተማ አውጥተህ ይዘሃት ሂድ፣ እዛ ላለ ለአንዱ ሰው ሽጣት፣ ወደዚህ መመለስ የለባትም፣ ብቻህን ተመለስ ብላ ታስጠነቅቀዋለች። እሷን ሽጦ የሚያገኘውን ገንዘብ ደግሞ አምጥቶ እንዲሰጣት ለሱም ጥሩ ደሞዝን እንደምትከፍለው የሃሩን እህት ሳትሰማ ትነግረዋለች። ወታደሩም የሃሩንን እህት ይዟት በወጣ ጊዜ የንጉሱ ሚስት ልጇ ጋር ትሄድና እንዲህ ትለዋለች፣ ያቺ ባሪያ እኮ ለኛም ሳትነግረን ሸሽታ ሄደች፣ ወዴት እንደሄደች እንኳን አላወቅኩም ትለዋለች። ልጁም እሷን በጣም ከጅሎ ስለነበር በጣም ያዝናል። በዚህ በኩል የሃሩን እህት ወታደሩ እሷን ይዞ ብዙ መጓዝ ጀመረ። ግራም እየገባት መጣ። እሷ የጠበቀችው ወደ ከተማ የምትወጣ መስሏት ነበር። ከከተማ ርቃ እንደሄደችም ስታውቅ ወዴት ነው የምንሄደው? ከተማውን እኮ እያለፍነው ነው፣ ምናልባት መንገድ ጠፍቶብህ እንዳይሆን ብላ ወታደሩን ጠየቀችው። ወታደሩም አይ መንገድ እንኳን አልጠፋብኝም፣ የምወስድሽ ከከተማ አውጥቼ ወደ ሌላ ከተማ ነው፣ ንግስቲቷ ያዘዘችኝ ወደዛ ከተማ ወስጄ እንድሸጥሽ ነው አላት። የሃሩን እህትም ይህንን ስትሰማ በጣም ደነገጠች። ያላሰበችው ነገር ነበር። እባክህ እኔም ወደው አንድ ወንድም አለኝ፣ እሱ በጣም ይጨነቅብኛል፣ ከከተማ አታውጣኝ፣ እባክህ እዚሁ ተወኝ፣ እባክህ እያለች እያለቀሰች ትለምነው ጀመር። ወታደሩም ፊቱን ወደ እሷ ዞረና እንዲህ አላት፣ ታውቂያለሽ እኔም ባሪያ ሆኜ ነው ወደዚህ ቤተ መንግስት የመጣሁት። ውጪ ስጫወት አግኝተውኝ በግድ ነው ወደዚህ በህፃንነት ይዘው ያመጡኝ። ቤተ መንግስት ውስጥ ስልጠና ወስጄ ይኸው አሁን ወታደር ሆኜ እያገለገልኩ ነው። እኔም እንዳንቺው ነኝ ይላታል። የሃሩን እህትም ታዲያ እንደዛ ከሆነ እኔንም ለምን ትሸጠኛለህ? አንተም እኔም እናምልጥ ትለዋለች። ወታደሩም እኔ እኮ አንቺን ሽጬ ባገኘሁት ንብረት የተወሰኑ በጎችንና ፍየሎችን ገዝቼ ወደ መንደሬ ለመመለስ ፈልጌ ነው። ነገር ግን አትዘኝ፣ እኔ እንደነሱ ጨካኝ አይደለሁም፣ የምሸጥሽ ጥሩና መልካም ለሚባል ሰው ነው ይላታል። ከዚህ ውጪ ሌላ በምንም ልረዳሽ አልችልም ይላታል። የሃሩን እህት ምንም አማራጭ ስላልነበራት ዝም ብላ መሄድ ጀመረች። ለ3 ቀን ሙሉ ከተጓዙ በኋላ ወደ ፈለጉበት ቦታ ይደርሳሉ። ወታደሩም ለሃሩን እህት እንዲህ አላት፣ የዚህ ሀገር ንጉስ ከኛ ሀገር ንጉስ ጋር ጥል ላይ ያሉት፣ ስለዚህ ጥንቃቄ ማድረግ አለብን፣ ከዛ እንደመጣን ማሳወቅ የለብንም ይላታል። የሃሩን እህትም በየቦታው ያሉ ወታደሮች ተዘጋጅተውና ታጥቀው ስትመለከት በጣም ትገረማለች። ወታደሮቹ ማስቆመው ይጠይቋቸዋል። እነሱም ከዛ ሀገር ሳይሆን ከሌላ ቦታ እንደመጡ አስመስለው ይነግሯቸውና ወደ ውስጥ ይገባሉ። የሃሩን እህትም ትንሽ ካሰበች በኋላ እኔ አንድ ሐሳብ አለኝ፣ ይሄ ሐሳብ ለአንተም ለኔም ይጠቅመናል ትለዋለች። ወታደሩም ሐሳቡ ምንድን ነው ይላታል። የሃሩን እህትም የዚህ መንደር ንጉስ ጋር ይዘኸኝ ሂድ። ወታደሩም ይህንን ሲሰማ አንቺ በእኔ ተጠቅመሽ ልታመልጪ ከሆነ በጣም አዝንብሻለሁ ይላታል። የሃሩን እህትም መቼም ይህንን እንደማታደርገውና መቼም እንደማትተው ትነግረዋለች። በሐሳቡም ከተስማሙ በኋላ ወታደሩ የሃሩንን እህት ይዞ በዛ መንደር ላይ ወዳለው ንጉስ ጋር ይዟት ይሄዳል። የሀገሪቱ ንጉስም እነሱን በተመለከታቸው ጊዜ የምረዳችሁ ነገር አለን ብሎ ይጠይቃቸዋል። የሃሩን እህትም እኛ ባንተ ሰራዊት ላይ መሳተፍ እንፈልጋለን በነጻነት ትለዋለች። ንጉሱም ይህንን ሲሰማ በጣም ይደሰታል። እንዲህ አይነት ደፋርና ጀግና ሰው በጣም ወዳለሁ፣ ነገር ግን እናንተ ገና ናችሁ ይላቸዋል። የሃሩን እህትም እሱን ማወቅ የምትፈልግ ከሆነ ቀስትን አምጣልኝ አለችው። ንጉሱም እሷ በፈለገችው መሰረት ቀስትን ያስመጣላታል። የሃሩን እህትም ቀስቱን ተቀብላ መወርወሪያውን አሳምራና አስተካክላ ከያዘች በኋላ በተቀመጠላት የኢላማ ቦታ ላይ ተወረወረዋለች። በሚገርም ሁኔታ ታርጌት ባደረገችው ቦታ ላይ ቀስቱ ሄዶ ያርፋል። ንጉሱም ይህንን ሲመለከት በጣም ይገረምና ወደ ራሱ አስጠግቶ ያዋራቸው ጀመረ። ንጉሱም የሃሩንን እህት ስምሽ ማን ነው ብሎ ይጠይቃታል። ስሟ ኑራ እንደሆነ ትነግረዋለች። ታሪክሽን ማወቅ እፈልጋለሁ፣ ስለ ታሪክሽን ማጫውችኝ ይላታል። ኑራም አባቷ ከብረት የተለያዩ መሳሪያዎችን እንደሚሰራ እሷንና ወንድሟን የቀስት ውርወራን እንደሚያስተምራቸው፣ ነገር ግን የሚወዷት እናታቸው በሞተች ሰዓት አባታቸው ሌላን ሚስት አግብቶ ያቺ ሚስት እነሱ ላይ በጣም መጥፎ እንደሆነች፣ ባልሆነ ነገር አባታቸው እንዲጣላቸው እያደረገች የእሷ ግፍና በደል ሲበረታባቸው ቤቱን ለቀው እንደወጡ እየሸሹም ሳለ በድንገት ወንድሟ ከሷ እንደራቀ እሷ ተጎድታ መሬት ላይ ተቀምጣ ሳለ የዛ ሀገር ንጉስ ባሪያ አድርጎ እንደወሰዳት ሁሉንም ነገር ትነግረዋለች። ከሷ ጋር በቤተ መንግስት የነበሩ ብዙ ልጆች እንደተበደሉ ቤተሰባቸው ሳይፈቅድ በግድ ለንጉሱ ባሪያ አድርገው እንደሚሸጡ ሁሉንም ነገር ለዛ ንጉስ ትነግረዋለች። ንጉሱም ለሁለቱ በእኔ ጦር ላይ ተሳትፋችሁ ጥሩ እንቅስቃሴን የምታሳዩ ከሆነ በየወሩ ደሞዝን አስብላችኋለሁ፣ ለእናንተም ጥሩ ስራ ይሆናል። ለዛሬ እረፍት አድርጉና ነገ የምንሰራውን ነገር ነግራችኋለሁ ይላቸዋል። በሌላ በኩል ደግሞ የኑራ ወንድም ሃሩን በሽቶ ስራ ላይ ተሰማርቶ ጥሩ ብቃትን ከማምጣቱን ባሻገር ብዙ የሕክምና መጽሐፎችን እያነበበ ትርፍ ጊዜውን በሱ ያሳልፍ ነበር። አምርም የልጁ ፍላጎትና ወኔ በጣም ስላስደሰተው ብዙ አይነት መጽሐፎችን እየገዛ ይሰጠው ነበር።
ሃሩን ያገኘውን ትርፍ ጊዜ ያንን የሕክምና መጽሐፍ በማጥናትና ተግባር ላይ በማዋል ያሳልፍ ነበር። አምርም ኑሯን ሽጧት የነበረው ነጋዴ ሲቆይበት ራሱ ወደ ንጉሱ ጋር ለመሄድ ይወስናል። ወደ ቤተ መንግስቱም ሄዶ ለወታደሮቹ አለቃ እንዲህ ይለዋል። ወደዚህ የመጣች አንድ ትንሽዬ ባሪያ አለች። እሷን ገብተህ አጣራልኝ፣ እዚህ እንዳለችና እንደሌለች በምን ሁኔታ ላይ እንዳለችም ንገረኝ። ይህንን የምታደርግልኝ ከሆነ ጥሩ ደሞዝን እከፍልሃለሁ ይለዋል። የወታደሮቹም አለቃ እሺ ነገ ተመልሰህና ይለዋል። በቀጣዩ ቀንም አምር ብዙ ወርቆችንና ብሮችን ይዞ የወታደሮቹን አለቃ ለማግኘት ይመጣል። ያልኩህን ነገር አሳካህልኝ? ልጅቷ ተገኘች? በምን አይነት ሁኔታ ላይ ያለችው ብሎ የወታደሮቹን አለቃ አምር ይጠይቀዋል። የወታደሮቹም አለቃ አዎ ጠይቄ ነበር፣ ነገር ግን በሚያሳዝን ሁኔታ አሁን የለችም። የንጉሱ ልጅ እሷን ወዷት ስለነበር እናቱ ልጅቷን ከዚህ ቤተ መንግስት አውጥታ ወደ ሌላ ቦታ ሄዳ እንድትሸጥ አድርጋለች። የሚገርመው ነገር የንጉሱ ልጅ አሁን ታሟል። ሁሌ ስለ እሷ እያሰበና እየተጨነቀ ህመም ላይ ወድቋል። አንድም ሰው ሊያክመው አልቻለም። ሁል ጊዜ መተከዝና መተኛት ሆኗል ስራው ይለዋል። አምርም በጣም ያዝናል። ንጉሱ ቸኩሎ እሷን አርቆ ወደዛ በመሸጡ ይናደዳል። ነገር ግን ምንም አይነት አማራጭ ስላልነበረው የወታደሮቹን አለቃ ትቶ ቤተ መንግስቱን ለቆ ወደ ቤቱ ይመለሳል። በመንገድ ላይም እየተመለሰ ሳለ ልጆች ግጥምን እየገጠሙ ሲጫወቱ ይመለከታል። በግጥማቸው ላይ ስለ ሃሩን እህት ኑራ ነበር እየገጠሙ የነበረው። ከዚህ ቤተ መንግስት ወጥታ ወደ ንጉሱ ጠላት ወደ ሆነው ሀገር ሄዳ እዛ እንደተሸጠች እንዲሁም ስለ እሷ ጥሩነትና ጀግንነት እየገጠሙ ይጫወቱ ነበር። አምርም ይህንን ሲሰማ የሚገጥሙላት ሴት እውነትም የሃሩን እህት ትሆናለች ብሎ አሰበ። ከዛም እነሱን ትቶ መንገዱን ይቀጥላል። በዚህ በኩል የሃሩን እህት ኑራ ጥሩ እንቅስቃሴን እያደረገች ነው። ንጉሱም ወታደሮቹም የተገረሙባትን አንድ ጥሩ ስራን ሰራችላቸው። ተንቀሳቃሽ የሆነ አነስተኛ ማስወንጨፊያን ሰራችላቸው። ንጉሱ ጋርም ሄዳ ንጉስ ሆይ እኔ የመጣሁበት ሀገር የዛ ንጉስ ብዙ ሰዎችን ባሪያ አድርጎ ይወስዳል። የብዙ ወላጆችን ትንንሽ ልጆች አስገድዶ እየወሰደ እዛ የሱ ባሪያ እያደረገ ያሰራቸዋል። ከዚህም ሀገር የተወሰዱ ብዙ ህፃናቶች አሉ። ስለዚህ አሁን ይህንን አቅም ይዘን እነሱ ልንዋጋቸውና ምርኮኛ የሆኑብንን ልጆች ልናስፈታ ይገባል ትለዋለች። ንጉሱም ይህንን ሲሰማ ንግግርሽ ትክክል ነው፣ ነገር ግን መጠበቅ ያለብን ነገር አለ። እናንተ ሀገር ብዙ መሳሪያ ስለሚገኝ ወደዛ የላኳቸው የተወሰኑ ወታደሮች አሉ የተሻሉና ጠንካራ የሆኑ መሳሪያዎችን እንዲያመጡልኝ። ስለዚህ እነሱን እስኪመጡ ድረስ መጠበቅ አለብን ይላታል። ኑራም ይህንን ስትሰማ ወደ ማን ጋር ነው የላካቸዋቸው? መሳሪያ የሚሸጠው ሰው ስሙ ማን ነው ብላ ትጠይቃቸዋለች። ንጉሱም ስሙንማ ላንቺ አልነግርሽም ይላታል። ኑራም ያ ሰው ኢብራሂም ነው፣ ሚስቱ ደግሞ ሩቀያ ትባላለች። ንጉሱም ይህንን ሲሰማ በጣም ደነገጠ። እንዴት ልታውቅ ይቻልሽ አላት። ኑራም ያ ሰው እኮ አባቴ ነው፣ ሩቀያ ደግሞ እናቴ ከሞተች በኋላ ያገባት አዲሱ ሚስቱ ናት። እሷ እኮ ናት ከአባታችን ጋር ተጣልተን ከቤት እንድንሸሽ አደረገችን ትለዋለች። ወዲያውኑ የንጉሱ አማካሪ ንጉሱ ጋር ይመጣና እንዲህ ይለዋል። የምንፈልገውን አይነት መሳሪያ እኮ ኑራ ሰርታዋለች፣ ኑ ላሳያችሁ ብሎ ንጉሱን ይዞት ይሄዳል። ንጉሱም ኑራ ከተወሰኑ ወታደሮች ጋር ሆነ የሰራቸውን ማስወንጨፊያ ሲመለከት በጣም ይገረማል። ለብዙ ጊዜ ስንፈልገውና ስንጠብቆ የነበረው እኮ መሳሪያ ይሄ ነው። እዛ የሄዱትን ወታደሮች እስኪመለሱ መጠበቅ አይጠበቅብንም። ነገውኑ ወደዛ ሄደን ስራችንን እንጀምራለን አለ። ከዛም ንጉሱ ወታደሮቹ ጋር ይሄድና ፊት ለፊታቸው ቆሞ የምንጠብቀው ቀን ደርሷል፣ ነገ ጉዟችንን እንጀምራለን። ሁላችሁም ጊዜያችሁን ሰውታችሁ እዚህ የመጣችሁ ልጆቻችሁ በግድ ተወስደው የአበዳይ ንጉስ ጋር የታሰሩባችሁና የተማረኩባችሁ፣ ለወታደሮች ምግብን በማቅረብና በማብሰል ስትንቀሳቀሱ የነበራችሁ ሴቶችን በጣም እናመሰግናለን። ነገ የምንጠብቀው ቀን ስለደረሰ ሁላችንም ነሻጣችንን ጨምረን ወደዛ ቦታ እንሄዳለን፣ ልጆቻችንንም ከታሰሩበት እናስፈታለን ይላል። በዚህ በኩል የኑራ ወንድም ሃሩን የሕክምና ስራውን አስተማሪ ጋር ሄዶ እንኳን በተግባር መማር ጀምሯል። አምር ለሕክምና የሚሆኑ ብዙ ቁሳቁሶችን ያቀርብለታል። ሃሩን ደግሞ በተማረው መሰረት መድኃኒቶችን እየሰራ መሸጥ ይጀምራል። ኑራ ያለችበት መንደር ንጉሱ ወታደሮችን ይዞ በመንገድ ላይ ያገኘውን መንደር ሁሉ እያነሳሳና ቁጥራቸውን እየጨመረ ወደዛ መሄድ ይጀምራል። ሁሉም በነሻጣ ላይ ነበር። ሁሉም ልጆቹን ማስፈታት ይፈልጋል። እልህ ይዞት ሽማግሌውም ወጣቱን በቻለው ታጥቆ ለመሄድ ተነስቷል። ወደ ንጉሱ ቤተ መንግስትም ደርሰው ልጆቻቸው በተማረኩት ቦታ ላይ በያዙት ማስወንጨፊያ ማስወንጨፍ ይጀምራሉ። በዚህም ሰበብ ተማርከው የነበሩ ልጆችን በተወሰነ መልኩ ማስለቀቅ ይችላሉ። ንጉሱም ይህንን ሲያውቅ በጣም ይናደዳል። ሊበቀላቸውም ይፈልጋል። ማስወንጨፊያ እንዳላቸው ስላወቀ እሱም በነበረው ማስወንጨፊያ ላይ ለየት ያሉ ነገራቶችን መጨመር ይፈልጋል። አምር ስለሚያቀርባቸው መድኃኒቶች ሰምቶ ስለነበር እሱን ያስጠራውና ለጦር የሚሆኑ ኬሚካሎችን የሚሰራለት ከሆነ ብዙ ገንዘብን እንደሚከፍለው ይነግረዋል።
አምርም ይህንን ሲሰማ ከማን ጋር እንደሚዋጋ ስለማያውቅ በደስታ ወደ ሃሩን ጋር ተመልሶ ጥሩ የሥራ ዕድል ተገኝቶልሃል፣ እንዲህ አይነት ኬሚካሎችን የምትሰራ ከሆነ ንጉሱ ጥሩ ደሞዝን እንደሚከፍለኝ ነግሮኛል፣ ስለዚህ ይህንን ነገር አንተ መስራት አለብህ ይለዋል። ሃሩንም ይህንን ሲሰማ በጣም ይደሰታል። ችግር የለውም ዛሬ ማታውኑ ስሰራ ነው የማድረው፣ ነገ ይዘህለት ትሄዳለህ ይለውና ማታውን እየሰራ ያድራል። ሃሩን በተማረው መሰረት ብዙ ኬሚካሎችን እያዋሃደ ለጦር የሚፈነዳና እሳት የሚፈጥርን ለየት ያለ ኬሚካልን ይሰራል። በቀጣዩ ቀንም ለአምር የተባልኩትን ሰርቼ ጨርሻለሁ፣ ለንጉሱ ይዘህለት ሂድ ይለዋል። ንጉሱም ሃሩን ሰርቶ ያመጣውን ነገር በተግባር ሞክሮ ሲመለከተው በጣም ይገረማል። የሰራው ኬሚካል ተስወንጭፎ በሄደበት ቦታ ላይ ትልቅ ፍንዳታን የሚፈጥር እሳት የነበረው ከባድና ኃይለኛ ኬሚካል ነበር። በዚህም ንጉሱ በጣም ተደስቶ ብዙ ደሞዝን ለሃሩን ይከፍለዋል። ይሄ ወሬም ለነኑራ ይደርሳቸዋል። የዛ ሀገር መንግስትም ይህንን ሲሰማ ውይይት ለማድረግ የተወሰኑ ወታደሮችን ይጠራል። ከነሱ መካከል ኑራ ነበረች። ከነሱ ጋር ከመዋጋት ስምምነት አድርገው የታሰሩባቸው ልጆቻቸው ተፈተው የተሰረቁባቸው ንብረቶቻቸው ተመልሰው ለንግድ ደግሞ ግብይት ማድረግ እንዲፈቀድላቸው በአክብሮት የዛን መንደር መንግስት ለመጠየቅ ይወስናሉ። በዚህም ተስማምተው የተስማሙበትን ሐሳብ ኑራ ሄዳ እንድትናገር ያደርጋሉ። ሁለቱ ወታደሮች ፊት ለፊት በተገጣጠሙ ጊዜ ኑራ ወደ ፊት ለፊት ትወጣና ድምጿን ከፍ አድርጋ እንዲህ አለች። እኛ ከናንተ ጋር መፋለምም ሆነ መጋጠም አንፈልግም። እኛ የምንፈልገው ሰላምን ብቻ ነው። የታሰሩብን ልጆቻችን እንዲለቀቁ፣ ተዘርፈው የነበሩ ንብረቶቻችን እንዲመለሱ፣ በሰላም ከናንተ ጋር መገበያየት እንዲፈቀድልን የምንፈልገው አለች። ንጉሱም ይህንን ሲሰማ ከወታደሮቹ መካከል ሃሩን ነበርና ወዲያውኑችን ልጅ ግደላት፣ እኛ ስምምነትን አንፈልግም ይላል። ሃሩንም ጠጋ ብሎ ልጅቷን ሲመለከት ያየውን ነገር ማመን አቃተው። የሚወዳትና የሚፈልጋት የነበረው የገዛ እህቱ ኑራ ነበረች። ኑራም ሃሩንን ስትመለከተው ፈዛ ቀረች። ሁለቱም በተለያየ ጎራ ላይ ሆነው ሊገዳደሉ ነበሩ። ሃሩንም መሳሪያውን ጥሎ እየሮጠ ወደ እሷ ጋር ይሄዳል። ኑራም ከፈረሷ ላይ ወርዳ ዘላ ትጠመጠምበታለች። ለብዙ ሰዓትም ተላቅሰው ማንባት ጀመሩ። ከተለያዩ ብዙ ዓመታት አልፎ ነበር። በስተመጨረሻም በመገናኘታቸው በጣም ደስ ብሏቸዋል። ንጉሱም ይህንን ሲመለከት በጣም ይናደድና ሃሩንም ከነሱ ተጨምሯል ማለት ነው ብሎ ከአንድ ወታደር ቀስቱን ተቀብሎ ወደ እነሱ አነጣጥሮ ለመተኮስ ይፈልጋል። ነገር ግን ወዲያውኑ ኑራን ይወዳት የነበረው የገዛ ልጁ በያዘው ዱላ የአባቱ ጀርባ ላይ ያሳርፈውና መሬት ላይ ይዘረራል። ወደ ኑራና ሃሩን ጋርም ጠጋ ብሎ ስምምነት ማድረጋቸው እሱም እንደሚፈልግና እንደሚስማማ ይነግራቸዋል። ከዛም ከሁለቱም ጎራ የነበሩት ወታደሮች ለሃሩንና ለኑራ ቀስ በቀስ እጅ እየሰጡ ይመጣሉ። ሁሉም በእነሱ ሐሳብ እየተስማማ ወደ እነሱ እየቀረበ ይመጣል። የንጉሱ ልጅም ታስረውና ተማርከው የነበሩ ልጆች ሁሉ እንዲለቀቁ፣ ተወስዶባቸውና ተዘርፎባቸው የነበረው ንብረት በተሻለ ነገር እንዲተካላቸው ያዛል። በሐሳቡ የተቃረነ አንድ ሰውም አልነበረም። የሁለቱ ወታደሮች ጀማዓ በደስታ እጃቸውን ማውጣት ጀመሩ። ሁለት ወንድምና እህት የሰሩት ጀግንነት ማስገረማቸው። ምንም ያህል ሕፃን ሆነው ወጥተው ተለያይተው ለሰው ታማኝ ሆነው ጀግናነትን አሳይተው ጥሩን ሥራ በመስራታቸው የወታደሮች አለቃ ለመሆን በቁ። በዚህ ሰዓትም የገዛ አባታቸው ወደ እነሱ ጋር ይመጣል። እያለቀሰም ይቅርታ አድርጉልኝ፣ እናንተን መበደል አልነበረብኝም። እናንተ ከኔ ከራቃችሁኝ በኋላ ነበር ሁሉም ነገር የገባኝ፣ እባካችሁ ይቅርታ አድርጉልኝ ብሎ ልጆቹን ወደ ደረቱ አስጠግቶ ያለቅስ ጀመር። እነሱም የገዛና የሚወዱት አባታቸው ስለነበር ይቅርታ አደረጉለት። ሶስቱም ተቃቅፈው ማልቀስ ጀመሩ። የሁለቱም ወታደር ጀማዓዎች ከበዋቸው በደስታ እየተመለከቷቸው ነበር። የዛሬው ድንቅና ድንቅ ታሪካችን ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አስተያየትም ካላችሁ ኮሜንት ስራ